ላይ ሄርሜላ ቀለበት እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር እንጂ አንቺ ጋር ምንም የሚያደርግ ነገር የለም። አሁን ለማካሰብሽ መክረሽ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። ሄርሜላ ሩታ ምን አለሽ? በይ ጊዜ ሊፈጅ ይችላል። እግዚአብሔር ድራማ ካልሆነ በስተቀር አንቺ ምንም አታረጊ። ወራት ሊፈጅ ይችላል። አመታት አላችሁ። ወራት ሊፈጅ ይችላል እኮ ድራማ ማለቃ ሆነ ነው። ከዚህ ያንቺ ታሪክሽ ያኔ ከፋሻል ያኔ ደብርሻል። ምን ነው ያኔ ድራማ ነው ማለት ነው። ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ። ሰላም ውድ ቤት ይቅርታ አድርጉልኝ። እዚህ ለሀሳብ ልስጥ ማለት ነው ጋይስ፣ ሀሳብ ልስጥ። እውነት የአብርሽና የሄርሜላ ድራማ ካልሆነ በህዝቡ ካልተጫወቱ አብርሽና ሩታ አንድ ላይ ከሆኑ ኢማኑን ድራማ ማለቃ ነው። በዚህ ነው የሚረዳ። ካሁኑ ላስረዳችሁ ብዬ ነው ጋይስ። ለምን ካላችሁ እንዴት ነው አልፈልግሽም ከህይወቴ ውጪ በየቀኑ ያላት አብሮ የሚኖሩ እንዳትረሱችን ቃሌ ማለት ነው። ውዶች መደረጊንም አይታችኋልና የእውነቴን ነው የምላችሁ ከልቤ። በመጀመሪያ የመጣሁበትን ሀሳብ ከመናገሬ በፊት ከልቤ ላመሰግናችሁ ፈልጋለሁ። ያ ደግሞ ምንድነው አይቻችኋለሁ በጣም እኔ ቀለበት ካደረኩ በኋላ በጣም ብዙዎቻችሁ ሰዎች ከልባችሁ ደስተኛ እንደነበራችሁ ከልባችሁ የእውነት ነው የምላችሁ በውስጥ መስመር እየጻፋችሁልኝ ነበረ። የኔ ደስታ ለእናንተም ደስታ እንደሆነ አይቻችኋለሁና እግዚአብሔር ያክብርልኝ። ከዛ ባለፈ ደግሞ ያው ምን እንደምላችሁ አላውቅም፣ ግን በጣም ብዙ ነገሮች ገና ካሁኑ ለመፈጠር እየተሞከሩ ነው ያሉትና ምን እንደምላችሁ ባላቅም ስለናንተ ስለምትጨነቁት ነገር በመጀመሪያ በጣም አመሰግናለሁ። ከዛ ባለፈ ግን ዛሬ ሩታ ደውላልኝ ነበርና በጣም ላገኝሽ ፈልጋለሁ፣ ላውራሽ ፈልጋለሁ፣ በጣም የሚያስፈልግ ጉዳይ ነው እና መገናኘት አለብን ምናምን እኔም እምቢ ብያት ነበረ። እሷም በእርግጥ ከኔ ጋር መገናኘት የምትፈልግ ሰው አይደለችም። እኔም እንደዛው እሷም ማግኘት አልፈልግም። ምክንያቱም ከአንዳንድ ነገሮቻችን አንጻርና መሀላችን ላይ የሚያነካካል ነገር ስላለ እኔና እሷ ባንገናኝ የተሻለ ሀሳብ እንደሆነ አውቃለሁ። እሷን ሳገኛት ደስ እንደማይላችሁ አውቃለሁ። እኔም ደግሞ ደስተኛ ሆኜ ሳይሆን ዛሬ ላይ ግን በጣም አስፈላጊ በስልክ ልታወሪኝ ትችያለሽ ወይ ስላት ነው በስልክ ላውራሽ አይደለም። ከዛ ባለፈ ደግሞ ምናልባት እኔና አንቺ ዛሬ ላይ ስለተጣላን ይሄ ነገር ላይ ላትስማሚ ትችያለሽ፣ ግን ደግሞ መገናኘታችን በጣም በክብር ምንጨርስ ከሆነ ላግኝሽ ፍቃደኛ ነኝ ብያታለሁና ያው ይሄን ሰሞን ሚዲያ ላይ ያለውን ነገር እያያችሁ ነው እያስባለሁ። በኔ በኩል ያለውን አቤልንም ሁሉንም በቃ በኔ በኩል ያሉትን ሁሉንም አብርሃም ገና ለገና ለኔ ቀለበት ስላደረገልኝ የሚፈጠረውን ነገር ከኔ አልፎ ወንድሞቼ አቤል ላይንም ገና ሚኪያስ ላይም ሊመጣ ይችላል አይታወቅም። ብቻ እያደረጉት ያሉት ነገር ትክክል እንዳልሆነ በጣም ግልጽ ነው። ለምን እኔ አዲስ ህይወት ስጀምር ጠብቃ ወደዚህ መታ እንደዚህ አይነት ነገር ለመፍጠር እንደሞከረች አላውቅም። ማለት ይሄን ነገር በእርግጥ ያቆመች ሰው አይደለችም፣ ግን ደግሞ ስለ እውነቱ አብርሃምን አልፈልግም፣ አልወድህም፣ ፍታኝ፣ ከአንተ ጋር መቀጠል አልፈልግም ያለች ሰው ናትና ዛሬ ላይ እኔ ቀለበት ሳደርግ እንደ አዲስ እንደዚህ አይነት ሀሳቦችን ማምጣት ተገቢ ነው ብዬ አላስብም። እኔ እንደውም ቀለበት ሳደርግ أطول من اللازم وكل هاد ማለት ምንድነው አሁን አባህርታ ለምሳሌ በቅርቡ እንኳን እርጉዝ እንደሆነች ለሚዲያው ተናግራለች፣ ለአብርሃም ነግራለች እና አላመናትምና የእውነቴን ነው የምላችሁ ትክክለኛ እርጉዝ ብትሆን እኔ ተስፋ የሚያስቆርጠኝ ከዚህ ነገር በላይ ምንም የለምና እሷም ደግሞ አብርሃም ለኔ ቀለበት ሲያደርግ ከዚህ በላይ ተስፋ የሚያስቆርጥ ነገር አለ ብዬ አላስብም። ምናልባት የሰው ደስታ ስለሚረብሻት ይሆን አይታችኋል ብዬ አስባለሁ። እኔ ከሷ ጋር ብዙ ጊዜ ነገሮችን ለማስተካከል እኔ አቤል ሆነን ከሷ ጋር ነገሮችን ለማስተካከል የሞከርንበት ጊዜ አለ። ያ ማለት ወደ ኋላ መለስ ብላችሁ ወደ ትዳርሽ ተመለሽ እኔ ከህይወታቸው ወጣለሁ እንኳን ያልኩበት ሞመንቶች አሉና ያን ሞመንቶቹን ላይ ረስታ ዛሬ ላይ በቀል ነው ያሰበች ያለችውና ስለሷ ይሄን ያህል ከተናገርኩኝ በቂ ነው ብዬ አስባለሁ። ዛሬን ግንም ስጋት እንዲሰማውም አልፈልግም በዚህ ልክ። ምክንያቱም እኔና አብርሃም ቀለበት አድርገናል ማለት የነገ ህይወቴንም የወደፊት ህይወቴንም ነው ከሱ ጋር እያሰብኩ ያለሁት። ስለዚህ ከዚህ በላይ ደግሞ ተስፋ ያስቆርጣል ብዬ የማስበው ነገር አይደለም። ምክንያቱም እሱ አዲስ ህይወት ጀምሯል። ከዚህ በላይ ምንም መታለች ሩታችን ወይ ኒኮስ አብርሽ ጋር ተልኝ አቤት እንደው ምን ተፈረደበት አረደበት የውግና ሚኒስትር እንደናንሽ አላህ ዘገር እሺ ሉካምራ
ኧረ አይተናል ሚኒስትሩን እናቴ አይተናል። ለእኛ ብርቅ አይደለም ባይዘው ማለት ለአንቺ ነው ብርቅ የተፈጠረ ትናንትና ነው ያለፈልሽ። ሚኒስትሩን አደረግሽው ድሜ ላብሽ ነገርሽ ይሄ ነው ላይ ሁለተኛ ልጅ እንዳለ ሰው ይሄንን ነገር እያወቅሽ በዚህ ልክ አጣጥፍሽ ቀለበት እንዲያስልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ውልታው በትክክል ሀሳብሽን ንገሪኝ እስኪ። ግልጽ ነው ሀሳቤ እኮ ነገርኩሽ። ማለት ተገቢ ነው ወይ ይሄንን ነገር ማድረግሽ? በዚህ ልክ አጣጥፈሽ ባልሽ ነው ሄደሽ መጠየቅ በተረጋጋ መንፈስ ማድረግሽ ልክ ነው። አንጋተሽ ከመጣሪ ደግሞ እኔ ብቻሽን ባልሽ ነው ማውራት ሰው ይሄንን ነገር እያወቅሽ ደግሞ ላንቺስ ጥሩ ነው ወይ በዚህ ልክ እንደዚህ ሆነሽ ተገኝቷል? ድራማ ይመስል ይሄ ነገር ሁሉም ስራ ነገር ሩታ ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ተዋት ብዬ አይደለም እኮ ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና አንቺም ጠይቀሽ ነው ምንም አዲስ ነገር የለም ብትጠይቂ ምክንያት አለሽ። ሜቢ ቀጥታ ላትዪው ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትዪው ትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና አድርገሻል እና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው። ላምንሽ አልችልም እኔ አይኖ ልታምኛች። ምክንያቱም ማመን የምትፈልጊውን ነው መርጠሽ ማመን የምትፈልጊውን የምትችይው። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል በጣም ብዙ ሰው ማስረጃውን አይቷል። አረባክሽ ፋራነን በጣም ደግሞ የበፊቱ ኮኔስ የሉል ኮኔስ በሙሉ ኮንፊደንስ የሰው ኮኔስ ፌክ ነገር አለ። በእናትሽ ሞኝ ነሽ። የምትፈልጊ ከሆነ መሄድ ይችላል። እንደሰማችሁ እኔ ግን ጥያቄ አለኝ ጋይስ፣ እንዳትረሱ ኤርሜላና አብርሽ ከተለያዩ የድራማ መጨረሻ ነው ብዬ ነው የማስበው። በህዝቡ የተጫወቱ ነው ብዬ ነው የማስበው እንጂ እንዴት ነው በሚዲያ አልፈልግሽም ከዚህ በኋላ አልፈልግሽም ያላትን ሴት አብሮ ወራቶች አይፈጅብኝም እያለችው ከኔ ጋር ነው የሚኖሩ። አስቡት፣ በኮንፊደንስ ማለት ነው። ይሄ ማለት እንግዲህ የመጨረሻቸው ድራማ ሊያልቅ ሊሆን ይችላል። ከተለያዩ ነው የሚላችሁ። ይሄን ቃል እንዳትረሱ። ለማንኛውም ውዶች እንግዲህ እኔ ግን ጥያቄ ያለኝ ሩታዬ ማለት ነው፣ ባልሽ እኮ ነው መመለስ የምችል እንጂ ኤርሜላ ምን ታርግሽ? ትናንትና አቤላ ጋር ሄደሽ አፍሽን ተካፈትሽ። ዛሬ ደግሞ ኤርሜላ ጋር እንግዲህ አስገድደሽ ጠራሻት። ከኤርሜላ ምን አለሽ? እኔ ቆንጆ ባልሽ መመለስ ከሆነ ከባልሽ ጋር ዳኒና ሜሪን መጎቶት ትተሽ በራስሽ አሁን ኤርሜላ ብቻውን እንደጠራሽው አብርሽን ብቻውን ጠርተሽ ፍላጎቱን መጠየቅ ነው። እርጉዝ ነኝ እርጉዝ ከሆንሽ እንደ እርጉዝ ተረጋጊ እንዴ። ታዲያ ምን እናርግሽ? እናት ማለት ነው። ኤርሜላ ምን ታርገሽ? ስንቴ ነው ኤርሜላ ታይ ትዳርሽን ያዢ ታይ ተመለሽ ወደ ራስሽ። ጉራ ጥሩ አይደለም። ዝም ብለሽ ትዳርጣ በትኝ ባልሽን በስነ ስርዓት ያዢ ስትይ ነበር አይደለ? ስትልሽ ነበረ ኤርሜላ ግን እንዴት አያችሁ ልጆች? ስነ ስርዓቷ እንዴት አያችሁ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኤርሜላ ወዳጆች። እንደዛ ነው የሩታ ለነገሩ ለኮሜንት ነው የምትመጡት። ላይክ አታረጉም ወይ? ክፋታችሁ ወይ ልቤ ነዶ አለ። ለማንኛውም ሩታዬ የኔ እናት ማለት ነው ኤርሜላ መታርግሽ ፈልጎ ነው አደረጋለች። ሲጀምር ደግሞ አንቺን ፈልገሽ ለምነሽ ነው ያገባሽው። አለቀ። 4 ነጥብ። አዎ